የኢራን መንግስት በዛሬው ዕለት በዋና ከተማዋ ቴህራን አደባባዮችና ጎዳናዎች ላይ ግዙፍ ባነሮችን የሰቀለ ሲሆን እነዚህ ባነሮች በእስራኤልና በኳታር በሚገኘው የአሜሪካ ጦር ሰፈር ላይ ተጨማሪና መጠነ ሰፊ ጥቃቶች እንደሚሰነዘሩ የሚያስጠነቁ ናቸው። በባነሮች ላይ ጉልህ ተጽፎ የሚታየው ዳግም ይከሰታል ኢት ዊል ሃፕን አጌን የሚል መፈክር ባለፈው ሰኔ ወር የተካሄደውን የ12 ቀናት ደም አፋሳሽ ጦርነት ዳግም ለመድገም ኢራን ዝግጁ መሆኗን የሚያሳይ መልእክት ተደርጎ ተወስዷል። በባነሮች ላይ የተቀመጡ ካርታዎች እንደሚያሳዩት ኢራን በሰኔ ወር ላይ ጥቃት ሰንዝራባቸው የነበሩትን የእስራኤልን የኔቫቲም አየር ማረፊያን፣ የሃይፋን የነዳጅ ማጣሪያና የኤሌክትሪክ ጣቢያን እንዲሁም በኳታር የሚገኘውን የአሜሪካ ወታደሮች የሚገኙበትን ግዙፍ የአል ሁደይድን ጦር ሰፈር በድጋሚ ኢላማ እንደምታደርግ ይፋ አድርጋለች። የኢራን ባለስልጣናት በሰጡት መግለጫ የሰኔ ወር ጥቃት ከሀገሪቱ የሚሳይል አቅም እጅግ ጥቂት ብቻ እንደነበር በመግለጽ ወደፊት የሚሰነዘረው ማንኛውም የአጸፋ እርምጃ ከዚህ ቀደሙ በላቀ ሁኔታ እጅግ የከፋና ጥፋት የሚያስከትል እንደሚሆን አስጠንቀዋል። ይህ አዲስ የዛቻ መልእክት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን የሰጡትን አስተያየት ተከትሎ ነው። ፕሬዝዳንት ትራምፕ በሰኞ ንግግራቸው የኢራን የኒኩሌር ወይም የባለስቲክ ሚሳይል መርሃ ግብሯን በድጋሜ ለማሳደግ የምትንቀሳቀስ ከሆነ እስራኤል በኢራን የኒኩሌር ተቋማት ላይ ለምትሰነዝረው ወታደራዊ ጥቃት አሜሪካ ሙሉ ድጋፍ እንደምትሰጥ አስታውቀው ነበር። ትራምፕ አክለውም በሰኔ ወር ጥቃት የወደሙባትን ወታደራዊ ተቋማት ኢራን መልሳ ለመገንባት የምታደርገውን ጥረት አጥብቀው ተቃውመዋል። ለዚህ ትራምፕ ማስጠንቀቂያ ምላሽ የሰጡት የኢራን አብዮታዊ ዘበኛ ቃል አቀባይ ብርጋዴር ጀነራል መሐመድ አሊ ናኢኒ እስራኤል በአዲሱ ጦርነት ውስጥ ለመግባት ከማሰቧ በፊት ባለፈው ጦርነት የደረሰባትን ከባድ ምትና የወሰደችውን ትምህርት ማስታወስ አለባት ብለዋል። ናኢኒ አክለውም የእስራኤል ባለስልጣናት በመገናኛ ብዙሃን ስለ ኢራን ደካማነት ቢያወሩም የሀገሪቱን የሚሳይል አቅም ምን ያህል ጠንካራ እንደሆነ በተግባር እንደማያውቁት ገልጸዋል። የዚህ ከፍተኛ ውጥረት መነሻው በዚህ ዓመት መጀመሪያ ላይ አሜሪካ ከኢራን ላይ በኒኩሌር ጉዳይ ላይ ስታካሄድ የነበረው ድርድር ሳይሳካ መቅረቱ ነው። ፕሬዝዳንት ትራምፕ ለድርድሩ የ60 ቀናት ገደብ ያስቀመጡ ቢሆኑም በ61ኛው ቀን ማለትም በሰኔ 13 ቀን ምንም አይነት ስምምነት ላይ አለመደረሱን ተከትሎ እስራኤል ድንገተኛ ወታደራዊ ጥቃት ሰንዝራ ነበር። ይህን ተከትሎም ሰኔ 22 ቀን የአሜሪካ ጦር በኢራን በሚገኙ ኢስፋሃን፣ ናታንዝና ፎርዶ የኒኩሌር ተቋማት ላይ ከፍተኛ የቦምብ ጥቃት አድርሰው እንደነበር ይታወሳል። በእነዚህም ጥቃቶች ሳቢያ በርካታ የኢራን የኒኩሌር ሳይንቲስቶች፣ በመቶዎች የሚቆጠሩ ወታደሮችና ሲቪሎችም ተገድለዋል። ኢራንም በሰጠችው የአጸፋ እርምጃ 32 የእስራኤል ሲቪሎችና አንድ ወታደር የተገደለ ሲሆን በኳታር በሚገኘው የአሜሪካ ጦር ሰፈር 14 የሚሳኤል ጥቃቶችንም ሰንዝራለች። ምንም እንኳ አሜሪካ አብዛኞቹን ሚሳኤሎችን ማክሸፏን ብትገልጽም የሳተላይት ምስሎች ግን የአሜሪካ ጦር ለደህንነቱ የተጠበቀ ግንኙነት የሚጠቀምበትን ትልቅ የራዳር መሳሪያ በኢራን ሚሳኤል መውደሙን አረጋግጠዋል። በአሁኑ ወቅት ኢራን የኒኩሌር መርሃ ግብሯ ለሰላማዊ ዓላማ ብቻ እንደሆነ ደጋግማ ብትገልጽም የአሜሪካ መንግስት ግን ኢራን የዩራኒየም ማበልጸግ ስራዋን በአስቸኳይ እንድታቆም በመካከለኛው ምስራቅ ለሚገኙ ታጣቂ ኃይሎች የምታደርገውን ድጋፍ እንድታቋርጥና በባለስቲክ ሚሳይል መርሃ ግብሯ ላይ ገደብ እንድታደርግ እየወተወቱ ይገኛሉ። ይሁን እንጂ የኢራኑ የበላይ መሪ አሊ ካሜኒ ከፕሬዝዳንት ትራምፕ ጋር በእነዚህ ጉዳዮች ላይ መደራደር የኢስላማዊት ሪፐብሊክን ክብር ዝቅ ያደርጋል በማለት የአሜሪካንን ጥያቄ ሙሉ በሙሉ ውድቅ አድርገዋል። ይህ በእንዲህ እንዳለ በቴህራን የተቀሰቀሱ እነዚህ የማስጠንቀቂያ ባነሮችና ከሁለቱ ወገኖች የሚሰነዝሩ የጦርነት ዛቻዎች ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ውስጥ ሊከቱት ይችላሉ የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እያየለ መጥቷል። ከጥቂት ቀናት በፊት የቴህራን ከተማ በሞባይል ስልኮችና በኤሌክትሮኒክስ መሸጫ ሱቆች አድማ የተጀመረው ተቃውሞ አሁን ወደ ታሪካዊ የቴህራን ግራንድ ባዛር እና ወደ ተለያዩ የሀገሪቱ ክፍሎች በመስፋፋት መንግስትን ክፉኛ እያወኩ ይገኛሉ። ይህ ተቃውሞ ከ2 ዓመት በፊት ከተከሰተው ሴት ህይወት ነጻነት ንቅናቄ በኋላ የታየ ትልቅ ህዝባዊ ቁጣ ተደርጎ ተወስዷል። ፕሬዝዳንት መሱድ ፔሼኪን ስልጣን በያዙ በ18 ወራት ውስጥ ትልቅ ፈተና ገጥሟቸዋል። ዝርዝር መረጃውን እንደሚመለከተው አጠናክረናል። የተቃውሞ ዋነኛ መንስኤ የኢራን ኢኮኖሚ ህልውና መናጋት ነው።
የሀገሪቱ መገባበያ ገንዘብ ሪያል ካለፉት ሳምንታት ጀምሮ በታሪክ ታይቶ በማይታወቅ ሁኔታ ዋጋው አሽቆልቁሏል። ይህም የዜጎችን የመግዛት አቅም ሙሉ በሙሉ እንዲወድቅ አድርጎታል። በታህሳስ ወር ብቻ ዓመታዊ የዋጋ ግሽበት ከ40 በመቶ በላይ መመዝገቡ ተነግሯል። ባለፈው ሰኔ ወር ላይ ኢራን ከእስራኤል ጋር ለ12 ቀናት የቆየ ጦርነት ውስጥ መግባቷና አሜሪካን በኢራን የኒውክሌር ጣቢያዎች ላይ ጥቃት መፈጸሟ የኢኮኖሚውን ቀውስ ይበልጥ አባብሶታል እየተባለ ነው። በዓለም አቀፍ ማዕቀቦች ምክንያት የነዳጅ ገቢ ቀንሷል። ዜጎችም ለመሰረታዊ ፍላጎት ቅድሚያ መስጠት ተስኗቸዋል። ለምሳሌ ሽሪን የተባለች በቴህራን የምግብ ስራ የምታከናውን ሴት ለጋዜጠኞች እንደገለጸችው የመጓጓዣ ወጪዎች በጣም ጨምረዋል። የሰዎች የመግዛት አቅም ደግሞ ጠፍቷል። በዚህ ሁኔታ መስራት ሳይሆን ቤት ተቀምጦ ምንም አለማድረግ ይሻላል ስትል የምሬቷን ጥልቅ ገልጻለች። ተቃውሞውም እንደ ሐሜዳን፣ አራካትና ኢስፋንና ሎርዴጋን ባሉ ከተሞች ተስፋፍቷል። ተቃዋሚዎቹ የሱቆቹን መዝጋትና የአውራ ጎዳናዎችን በመዝጋት ድምፃቸውን እያሰሙ ነው። ይሁን እንጂ የኢራን የጸጥታ ኃይሎች ተቃውሞውን ለመበተን የውሃ መድፍ፣ አስለቃሽ ጭስና ጥይቶችን እየተጠቀሙ መሆኑ ተዘግቧል። እንደ ሄንጋው የሰብአዊ መብት ተሟጋች ድርጅት መረጃ በሎርዴጋን ከተማ 28 እና የ21 ዓመት ወጣቶች በጸጥታ ኃይሎች ተገድለዋል ብለዋል። በሌላ በኩል ደግሞ በሎሪስታን ግዛት አንድ የሬቮሉሽነሪ ጋርድ በጎ ፈቃደኛ ሰራዊት አባል በሁከት ፈጣሪዎች መገደሉን መንግስት አስታውቋል። በደርዘን የሚቆጠሩ ሰልፈኞችም ወደ እስር ቤት ተወርረዋል። የሀገሪቱ አቃቤ ሕግ መሐመድ ሞቫሬዲ አዛን እንደተናገሩት ሰላማዊ ጥያቄ ተገቢ ቢሆንም የህዝብ ንብረት የሚያጠፉና የሀገር ደህንነት አደጋ ላይ የሚጥሉ አካላት ግን የማያዳግም እርምጃ ይወሰድባቸዋል ሲሉ ፕሬዝዳንት ፔሻኪን ስልጣን ሲይዙ ቃል የገቡት ኢኮኖሚውን ለማሻሻል ከምዕራባውያን ጋር ግንኙነት በመፍጠር ማዕቀብን ለማስነሳትና ለዜጎች ማህበራዊ ነጻነት ለመስጠት ነበር። ነገር ግን አሁን ያለው ሁኔታ ከቁጥጥራቸው ውጭ እየሆነ መጥቷል። ውጥረቱን ለማርገብ አብዱል ናስር ሄማቲን አዲስ የብሔራዊ ባንክ ገዢ አድርገው ሾመዋል። በተጨማሪም በዩኒቨርሲቲ ተማሪዎች ላይ በደል ፈጽመዋል የተባሉ የደህንነት ኃላፊዎች ከስራ አባረዋል። ፕሬዝዳንቱ የዜጎችን ኑሮ ማሻሻል የመንግስት ቀይ መስመር ነው ቢሉም የኢኮኖሚ ባለሙያው አሊም ቫድቫኒ ግን መንግስት የህዝቡን እምነት ካላገኘ ምንም አይነት ሪፎርም ሊሳካ አይችልም፣ አሁን ያለው መንገድ ዘላቂነት የለውም ሲሉ ይተቻሉ። በአጠቃላይ ኢራን አሁን ያለችበት ሁኔታ እጅግ አስገራሚና ተለዋጭ ነው። በአንድ በኩል ከምዕራባውያን ጋር የኒውክሌር ድርድር ለማድረግ ፍላጎት እያሳዩ፣ በሌላ በኩል ደግሞ በሀገር ውስጥ የተነሳ ያለው ህዝባዊ ቁጣ በኃይል ለመጨፍለቅ መሞከር መንግስትን ትልቅ አጣብቅኝ ውስጥ ከቶታል ተብሏል። ፕሬዝዳንት ፔሻኪን ቃል የገቡትን ለውጥ ያመጣሉ ወይስ እንደ ቀደሙት ነዋሪዎች ወደ ከባድ ጭቆና ያመራሉ የሚለው ጉዳይ በመጪዎቹ ቀናት የሚታይ ይሆናል። በመጨረሻም የተባበሩት አረብ ኤሚሬትስ ለሶማሊያ የዝምታ እውቅና ሰጠች። የሶማሊያ ፓስፖርት አገደም። በአፍሪካ ቀንድ እጅግ አስገራሚና ያልተጠበቀ አዲስ የጂኦፖለቲካል ለውጥ እየታየ ነው። እስራኤል ለሶማሊላንድ በይፋ እውቅና መስጠቷን ተከትሎ አሁን ደግሞ የተባበሩት አረብ ኤሚሬትስ ያለ ምንም ይፋ መግለጫ ሶማሊላንድን እንደ ሀገር መቀበሏን የሚያሳዩ መረጃዎች እየወጡ ነው። ይህ መረጃ በቀጠናው አዳዲስ ዲፕሎማሲያዊ ውጥረቶችን ይቀሰቅሳል ተብሎ ይጠበቃል። እንደ ወቅታዊ መረጃ ከሆነ የተባበሩት አረብ ኤሚሬትስ ይፋው የቪዛ መጠየቂያ ድረገጽ የሶማሊላንድን ፓስፖርት በይፋ መቀበል ጀምሯል። በአንጻሩ ግን የሶማሊያ ሪፐብሊክን ፓስፖርት የያዙ መንገደኞች ወደ ኤሚሬትስ እንዳይገቡ ቪዛ መከልከላቸው ታውቋል። ይህ የአቡዳቢ ውሳኔ በብዙ የአረብና የሙስሊም ሀገራትን ያስደነገጠ ሲሆን ኤሚሬትስ እስራኤል ለሶማሊያላንድ የሰጠችውን እውቅና በመቃወም የመጣውን የጋራ የአረብ ኢስላሚክ መግለጫ ለመፈረም ፈቃደኛ ሳትሆን ቀርታለች። ተንታኞች እንደሚሉት ከሆነ የኤሚሬትስ የዝምታ እውቅና ስትራቴጂያዊ ከሆነ ፍላጎት የመነጨ ነው። አቡዳቢ በበርበራ ወደብ ላይ ያላት ግዙፍ ኢንቨስትመንትና በቀይ ባህር የመርከብ መስመር ላይ ያላት ወታደራዊ የባህር ላይ ካምፕ ከሶማሌላንድ ጋር ያላትን ግንኙነት ወደ ላቀ ደረጃ እንድታሳድግ አስገድዷታል። ይህ እርምጃ ሶማሌላንድ ከጎረቤቶቿና ከአረብ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት የሚፈትንና የቀጠናውን የኃይል አስተላለፍ ሙሉ በሙሉ የሚቀይር ሊሆን ይችላል። እስካሁን የሶማሊያ መንግስት በዚህ ጉዳይ ላይ የሰጠው ይፋዊ ምላሽ የለም። ሆኖም ግን የኤሚሬትስ ውሳኔ በአፍሪካ ቀንድ አዲስ የፖለቲካ ትኩሳት መፍጠሩ አይቀሬ ነው። የዚህ ወቅታዊ መረጃ ዝርዝር ሁኔታውን በቅርበት እየተከታተል ለእናንተ የምናደርስ ይሆናል። አብራችን ቆዩም።